ሰላም ሰላም፣ ይህ ቀለም አካዳሚ ኦንላይን ማስተማሪያ ክላስ ነው። በዚህ ኦንላይን ክላስ አማርኛ፣ እንግሊዘኛ፣ ሂሳብና ሌሎች ትምህርቶችን እናስተምራለን። ስለሆነም በሀገር ውስጥም በውጭም ሆናችሁ መማር የምትፈልጉ ልጆች +251 አስቀድማችሁ 9 23 14 67 69 ስልካችን ነው። በኢሞ፣ በዋትስአፕ ወይም ደግሞ በቴሌግራም ተመዝግባችሁ በቀንም ሆነ ማታ በተመቻችሁ ሰዓት በኢሞ፣ በቴሌግራም፣ በዋትስአፕ፣ በጎግል ሚት እና በሌሎች አማራጮች መማር ትችላላችሁ። ቻናሉን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ ጀምሩ። ዛሬ ይዤላችሁ የመጣሁት የአማርኛ የአረፍተ ነገር ንባብ ልምምድ ይሆናል። የአማርኛ አረፍተ ነገር ንባብ ልምምድ ይሆናል። እዚህ ጋር ቀለል ያሉ አረፍተ ነገሮች አሉ። እነዚህ አረፍተ ነገሮችን እንዴት ቃላትን አገጣጥመን ማንበብና መጻፍ እንደምንችል የምናይ ይሆናል ማለት ነው። እንደተለመደው ደብተርና እስክርቢቶ ይዛችሁ ቪዲዮውን እያቆማችሁ እየጻፋችሁ አብሮ እኔ ጋር እያነበባችሁ መለማመድ ይኖርባችኋል፣ ይጠበቅባችኋል ማለት ነው። ወደ ክላሳችን ስንመጣ እዚህ ጋር እርሳችን ምን ይላል? ቀላል አረፍተ ነገሮች ንባብ ልምምድ ቀላል አረፍተ ነገሮች ንባብ ልምምድ ቀላል አረፍተ ነገሮች ንባብ ልምምድ ይላል ማለት ነው። ስለዚህ እነዚህ አረፍተ ነገራት ቀለል ያሉ ናቸው። 2፣ 3 እና ከዛ በላይ ያሉ ቃላትን ይዞ አንድ ላይ ሲመጡ እንዴት አረፍተ ነገር አድርገን ማንበብ እንደምንችል የምናይ ይሆናል ማለት ነው። ስለዚህ አብሮ እናንብ። አልገባኝም ነበር አልገባኝም ነበር። አልገባኝም የሚለውን ስናይ የአ የል የገ የባ የኝ የም ስብስብ ነው። ባለ 6 ሆሄ ቃል ነው። አልገባኝም ከዛ ስፔስ ያስፈልጋል ማለት ነው። ከአንድ ቃል እና ከሌላ ቃል መካከል ምን ያስፈልጋል ተባብለናል? ስፔስ ያስፈልጋል። ነበር የነ የበና የር ስብስብ ነው ነበር። ስለዚህ ሁለቱ ቃላትን አንድ ላይ ስናነብ አልገባኝም ነበር። ይቅርታ ከዛ ስፔስ አለ። አድርግልኝ ይቅርታ አድርግልኝ። ይቅርታ ባለ 4 ሆሄ ቃል ነው። የይ የቅ የር እና የታ ስብስብ ነው። አድርግልኝ ባለ 6 ሆሄ ቃል ነው። የአ የድ የር የግ የል የኝ ስብስብ ነው ማለት ነው። ስለዚህ ይቅርታ እና አድርግልኝ የሚሉ 2 ቃላት አሉ። ይቅርታ 1፣ አድርግልኝ 2። ስለዚህ እነዚህ ሁለቱ ቃላትን አንድ ላይ ስናነብ ይቅርታ አድርግልኝ። በሽታ አለብኝ አትረብሽ በሽታ አለብኝ አትረብሽ በሽታ አለብኝ አትረብሽ። በሽታ ባለ 3 ሆሄ ቃል ነው። የበ የሽና የታ ስብስብ ነው። ከዛ ስፔስ አለ። አለብኝ ባለ 4 ሆሄ የአ የለ የብና የኝ ስብስብ ነው። አትረብሽ ባለ 5 ሆሄ የአ የት የረ የብና የሽ ስብስብ ነው። ስለዚህ በሽታ 1 አለብኝ 2 አትረብሽ 3 በሽታ አለብኝ አትረብሽ ይላል ማለት ነው። ኦኬ ወዴት ነው ምትሄደው ወዴት ነው ምትሄደው። ወዴት ባለ 3 ሆሄ ቃል ነው። የወ የዴና የት ስብስብ ነው። አቅጣጫ ጠቋሚ ቃል እንላለን ማለት ነው። ነው ባለ 2 ሆሄ ቃል ነው። የነና የው ስብስብ ነው። ምትሄደው ባለ 5 ሆሄ ቃል ነው። የም የት የሄ የደና የው ስብስብ ነው። ስለዚህ ወዴት ነው ምትሄደው ይላል። ወዴት ነው ምትሄደው?
እባክህ እባክህ እርዳኝ እርዳኝ እባክህ እርዳኝ እባክህ ባለ አራት ሆሄ ቃል ነው። የባ የክ የህ ስብስብ ነው። እርዳኝ ባለ አራት ሆሄ ቃል ነው። የር የዳና የኝ ስብስብ ነው። እባክህ እርዳኝ እባክህ እርዳኝ። መልካም መልካም ቀን ይሁንልህ ይሁንልህ መልካም ቀን ይሁንልህ። መልካም ባለ አራት ሆሄ ቃል ነው። የመ የል የካና የም ስብስብ ቀን ባለ ሁለት ሆሄ የቀና የን ስብስብ ይሁንልህ ባለ አምስት ሆሄ የይ የሁ የን የልና የህ ስብስብ ነው። ስለዚህ ሶስቱ ቃላትን አንድ ላይ ስናነብ መልካም ቀን ይሁንልህ መልካም ቀን ይሁንልህ ይላል። ትምህርትን በደንብ ተከታተል ትምህርትህን በደንብ ተከታተል። ትምህርትህን ባለ ስድስት ሆሄ ቃል ነው። የት የም የህ የር የትና የን ስብስብ ነው። በደንብ ባለ አራት ሆሄ ቃል ነው። የበ የደ የም የብ ስብስብ ነው። ተከታተል ባለ አምስት ሆሄ ቃል ነው። የተ የከ የታ የተና የል ስብስብ ነው። ትምህርትህን በደንብ ተከታተል ትምህርትህን በደንብ ተከታተል። አላስችል ብሎኝ ነው አላስችል ብሎኝ ነው አላስችል ብሎኝ ነው። አላስችል የሚለው ባለ አምስት ሆሄ ቃል ነው። የአ የላ የስ የችና የል ስብስብ ነው። ብሎኝ ባለ ሶስት ሆሄ ቃል ነው። የብ የሎና የኝ ስብስብ ነው። ነው ባለ ሁለት ሆሄ ቃል ነው። የነና የው ስብስብ ነው ማለት ነው። ስለዚህ አላስችል ብሎኝ ነው አላስችል ብሎኝ ነው። ለመግባባት ሞክሩ ለመግባባት ሞክሩ። ለመግባባት የሚለው የለ የመ የግ የባ የባና የት ስብስብ ነው። ባለ ስድስት ሆሄ ቃል ነው ማለት ነው። ለመግባባት ሞክሩ የሚለው የሞ የክና የሩ ስብስብ ነው። ስለዚህ ሁለቱ ቃላትን አንድ ላይ ስናነብ ለመግባባት ሞክሩ ለመግባባት ሞክሩ። እየሞከርኩ ነው በቃ እየሞከርኩ ነው በቃ እየሞከርኩ ባለ ስድስት ሆሄ ቃል ነው። የየ የሞ የከ የርና የኩ ስብስብ ነው። ነው የነና የው ስብስብ ነው። በቃ የበና የቃ ስብስብ ነው። ስለዚህ ሶስቱ ቃላትን አንድ ላይ ስናነብ እየሞከርኩ ነው በቃ እየሞከርኩ ነው በቃ። ለለውጥ እንስራ ለለውጥ እንስራ ለለውጥ የሚለውን ስናይ የለ የውና የጥ ስብስብ ነው። ስለዚህ እዚህ ጋር ለለ ስላለ አንዱን ለ ጠርተን ሌላኛዋን ለን መተው አንችልም። ምክንያቱም አማርኛን ስናነብ ያሉትን ፊደላትን ምንም ሳንቀይር ሳንጨምር ነው የምናነበው ማለት ነው። ስለዚህ የለ የውና የጥ ስብስብ ነው። ለለውጥ እንስራ የን የስና የራ ስብስብ ነው። እንስራ ለለውጥ እንስራ ለለውጥ እንስራ። ኦኬ ከአንድ ወር በፊት ከአንድ ወር በፊት ከአንድ የአ የን የድ ስብስብ ነው። ወር የወና የረ ስብስብ ነው። በፊት የበ የፊ እና የት ስብስብ ነው። ከአንድ ወር በፊት ከአንድ ወር በፊት ድብር ብሎኛል ድብር ብሎኛል ድብር የድ የብና የር ስብስብ ነው። ብሎኛል የብ የሎ የኛና የለ ስብስብ ነው። ስለዚህ ሁለቱ ቃላትን አንድ ላይ ስናነብ ድብር ብሎኛል ድብር ብሎኛል። ኳስ ጨዋታ እያየሁ
እያየሁ ነው ነው። ኳስ ጨዋታ እያየሁ ነው። ኳስ የኳ እና የስ ስብስብ ነው። ጨዋታ የጨ የዋ እና የታ ስብስብ ነው። እያየሁ የእ የያ የየና የሁ ስብስብ ነው። ነው የነና የው ስብስብ ነው። ስለዚህ አራቱ ቃላትን ላይ ስናነብ ኳስ ጨዋታ እያየሁ ነው። ኳስ ጨዋታ እያየሁ ነው ይሆናል ማለት ነው። ስለዚህ እነዚህ ቀለል ያሉ አረፍተ ነገራትን እንዴት ማንበብና መጻፍ እንደምንችል ዛሬ እኔ ጋር በደንብ አይተናል። የተለያዩ አረፍተ ነገራትን እንዴት ማንበብ እንደምንችል ቪዲዮ እየሰራንላችሁ ነው። ስለዚህ ቪዲዮውን ያላያችሁ ካላችሁ ደግሞ እየገባችሁ ማየት ይኖርባችኋል፣ ይጠበቅባችኋል ማለት ነው። ቪዲዮ ከተመቻችሁ ላይክ፣ ሼር አድርጉ። አማርኛ፣ እንግሊዘኛ፣ ሂሳብና ሌሎች ትምህርቶችን አጭር ጊዜ ውስጥ ማወቅ የምትፈልጉ ካላችሁ ከስር ባለው ስልክ ደውሉ፣ እናስተምራችኋለን። በቀጣይ ክላስ ከምንገናኝ ድረስ በያላችሁበት ሰላማችሁ ይብዛ። ባይ ባይ።